6.2.2 ሶይል ዲግራዴሽን። ሶይል ዲግራዴሽን የሚባለው የአፈር ተፈጥሮ ወይም ለምነቱ ወይም ይዘቱ እየቀነሰ ሲመጣ ነው። የሶይል ዲግራዴሽን ወይም የአፈር ለምነት እየቀነሰ ሲመጣ በፊዚካል ነው ወይም አካላዊ። ለምሳሌ የአፈር ሻካራነቱ ለምነቱ እየቀነሰ ሲመጣ ወይም ደግሞ በውስጡ ያለው የኬሚካል ይዘት እየቀነሰ ሲመጣ በውስጡ ያለው ስነ ህይወት ባህሪ እየተለወጠ ሲመጣ ሶይል ዲግራዴሽን ይባላል። በአማርኛ ደግሞ የአፈር መራቆት ይባላል። የሶይል ዲግራዴሽን መማር አስፈላጊ የሚሆንበት ሁለት ዋና ምክንያት አለ። የመጀመሪያው ሶይል ዲግራዴሽን ካለ ምርት ይቀንሳል። ስለዚህ የሶይል ዲግራዴሽን ምንጩ ምንድነው፣ መፍትሄው ምንድነው የሚለው ለማጥናት ሶይል ዲግራዴሽን ማጥናቱ ትክክል ነው ማለት ነው። ሁለተኛው ማጥናት የሚያስፈልገው ወይም ሶይል ዲግራዴሽን ኮንሰርን የሆነበት ክላይሜት ቼንጅ እንዲከሰት ያደርጋል። የውሃና የኃይል አቅርቦት ባላንስን ማሳጣት እንዲሁም ደግሞ የተለያዩ የካርበን፣ ናይትሮጅን፣ ሰልፈር እና የተለያዩ ሌሎች ኤሌመንቶች ሂደታቸው እንዲዛባ ስለሚያደርግ ነው። ሶይል ዲግራዴሽን በሶስት ይከፈላል። የመጀመሪያው ፊዚካል ዲግራዴሽን የሚባል ነው። ፊዚካል ዲግራዴሽን የሚባለው አፈር ውጫዊ ወይም አካላዊ ለምነቱን በሚያጣበት ጊዜ ነው። ይህም አንደኛ ኮምፓክሽን የሚባለው ነው። ኮምፓክሽን ማለት አፈር ውስጡ ያለውን ክፍተት በድምዳሜ በሚያጣበት ጊዜ፣ ለምሳሌ ትላልቅ ይሄ መደምደሚያ ማሽኖች አፈርን በሚደመድሙበት ጊዜ ውሃና አየር የሚተላለፍበት ያጣል። በዚህ ምክንያት ኮምፓክሽን ወይም መደምደም ወይም ጥቅጥቅ ማለት ይከሰትበታል። ይሄ ደግሞ አፈር ለም ሊሆን የሚችልበትን ወይም ደግሞ አየር ሲንቀሳቀስ ውሃ ሲንቀሳቀስ ለምርት ይሰጥ የነበረውን አገልግሎት እንዲያጣ ያደርገዋል ማለት ነው። ሁለተኛው ሶይል ኢሮዥን ነው። ሶይል ኢሮዥን የምንለው በውሃ የአፈር ንጥረ ነገሮች ይዘቶች ተሸርሽረው ወይም ታጥቦ ሲወሰዱ ማለት ነው። ዝናብ በሚዘንብበት ጊዜ ወደ ውስጡ አፈር በቂ የሆነ ውሃ ያስገባል። ነገር ግን በጣም እየበዛ ሲመጣ የአፈሩ ለምነት እየጠረገው ነው የሚሄደው። በእርግጥ አፈር ለምነት የሚጠረገው በውሃ ብቻ ሳይሆን በነፋስም ጭምር ነው። እንደ ኢትዮጵያ ያሉ ሀገራት በተለይ ግብርና ላይ መሰረት ያደረጉ ሀገራት የአፈር ለምነትን መጠበቅ በጣም አስፈላጊ ነው። ስለዚህ ይህ ለምነት ተሸርሽሮ በሚሄድበት ጊዜ የህዝብን ኑሮ አደጋ ላይ የሚጥል ነው ማለት ነው። ስለዚህ እንዴት ነው ልንቀንሰው የምንችለው ይህን ነገር የሚለው ትልቅ አሳሳቢ ጉዳይ ነው ማለት ነው። ምክንያቱም ኢትዮጵያ ውስጥ በአማካይ 42 ቶን የሚደርስ አፈር በሄክታር ተሸርሽሮ ይወሰዳል በየአመቱ ማለት ነው። ሁለተኛው ባዮሎጂካል ዲግራዴሽን የሚባል ነው። ባዮሎጂካል ዲግራዴሽን የምንለው አፈርን ለምነት የሚጠብቁ የተለያዩ ስነ ህይወቶች አሉ። ለምሳሌ የተለያዩ ትላትሎች ወይም ደግሞ ከእንስሳቶች የሚገኙ የተለያዩ እንስሳቶች ለምሳሌ በህይወት በሚያልፉ ጊዜ ያ በህይወት ያለፈ እንስሳ ለአፈር ለምነት ቢጠቅመው ጥቅም አለና እነሱን በሚያጣበት ጊዜ ነው። ከዚህም በተጨማሪ ለምሳሌ የባዮማስ ካርበን በሚቀንስበት ጊዜ የባዮሎጂካል ዲግራዴሽን ወይም ደግሞ የባዮሎጂ የአፈር መራቆት ገጠመው ይባላል አፈር። ይህ ደግሞ በተለይ በትሮፒካል አካባቢ በምድረ ወገብ አካባቢ ከፍተኛ ፀሐይ ስላለ ይገጥመዋል። ከዚህም በተጨማሪ ደግሞ የተለያዩ የኬሚካል እንዲሁም ደግሞ የተለያዩ ብክለቶች የአፈርን የባዮሎጂካል ዲግራዴሽን የሚያመጡ ጉዳዮች ናቸው። ሶስተኛ ኬሚካል ዲግራዴሽን ነው። ኬሚካል ዲግራዴሽን አፈር ውስጥ ያሉ ኒውትሪየንቶች እየቀነሱ ሲመጡ ወይም እየታጠቡ እየተራቆቱ ሲመጡ የሚከሰት ነው። ይህም ለምሳሌ የካት አየን ከውስጡ ሲራቆት ወይም ታጥቦ ሲወጣ ሊዝ ሲያደርግ እንዲሁም ደግሞ የአፈር ፒኤች ሲቀንስ የቤዝ ሳቹሬሽኑን ሲቀንስ ይከሰታል። ከዚህም በተጨማሪ የተለያዩ መርዛማ ኬሚካሎች አፈር ውስጥ እየጨመሩ ቢውልድ አፕ እያደረጉ በሚመጡበት ጊዜ እንዲሁም ደግሞ የኤለመንት አለመመጣጠን ይህንን የኬሚካል ዲግራዴሽን እንዲከሰት ያደርጋል። ይህ ደግሞ ለአፈር እድገት ከፍተኛ የሆነ እንቅፋት ነው ማለት ነው። ኮዝ ኦፍ ሶይል ዲግራዴሽን የአፈር መራቆት ወይም የአፈር ለምነት መጥፋት ሁለት ምክንያቶች አሉት በዋናነት። እነዚህም አንደኛው ናቹራል ተፈጥሯዊ፣ ሁለተኛው ደግሞ ሂውማን ሰው ሰራሽ የሚባሉ ናቸው። ናቹራል የሚባሉት ወይ ደግሞ ተፈጥሯዊ የአፈር መራቆት የአፈር ለምነት መጥፋት የሚያስከትሉት አንደኛው ቶፖግራፊ ነው። ቶፖግራፊ ስንል የመሬት አቀማመጥ በራሱ የአፈር ለምነት እንዲጠፋ ያደርጋል ወይም ደግሞ የአፈር መራቆት እንዲደርስ ያደርጋል። ምክንያቱም ከፍተኛ ዝናብ በሚዘንብበት ጊዜ ቁልቁለታማ የሆነ መሬት ለምነቱ እንዲያጣ ስለሚሆን ማለት ነው። ሌላኛው ዊንድ ነው። ነፋስም እንደዚሁ የአፈር ለምነትን ጠራርጎ ይወስዳል። ሌላኛው ደግሞ ድራውት ወይም ደግሞ ድርቅ ነው። ድርቅ በመጣ ጊዜ እንደዚሁ የአፈር ለምነት ይጠፋል። ሁለተኛው ሰው ሰራሽ ነው። ሰው ሰራሽ አንደኛው የደን መጨፍጨፍ ነው። ሌላኛው ደግሞ አንድን መሬት ለረጅም ጊዜ አሁንም ያለ እረፍት ማረስ መጠቀም ነው። ሌላኛው ደግሞ ከብቶችን በከፍተኛ ደረጃ ለግጦሽ ማሰማራት እንዲሁም ደግሞ ከፍተኛ የሆኑ የግብርና ኬሚካሎችን መጠቀም። ከዚህም በተጨማሪ ደግሞ የአፈር ጥበቃ አለማድረግ እነዚህ የአፈር ለምነት የሚያጠፉ ናቸው። ከዚህ በተጨማሪ ደግሞ
የከርሰ ምድር ውስጥ ያለን ውሃ በጣም በከፍተኛ ደረጃ መጠቀም የአፈር ለምነትን ይቀንሳል። 6.2.4 ሶይል ኢሮዥን ኮንትሮል ሜዠርስ የአፈር መሸርሸርን የምንቆጣጠርበት የተለያዩ መንገዶች ምንድን ናቸው የሚለውን እንመለከታለን። የአፈር ጥበቃ ዋና ዓላማው የአፈር መሸርሸርን መቀነስ ነው። አፈር መሸርሸር ካለ ለምነት ይቀንሳል። ነገር ግን ያንን ካስተካከልን የአፈር ለምነት ይጨምራል። በዚህ ምክንያት የግብርና ምርት ይጨምራል። የከብቶች ምግብ ደግሞ የከብቶች መኖ ይጨምራል። ከዚህም በተጨማሪ ደግሞ ለተለያዩ የመዝናኛ ስራዎች የምንጠቀማቸው የተለያዩ የእጽዋት አይነቶች የዛፍ አይነቶች እንዲጨምሩ ያደርጋል ማለት ነው። የአፈር መሸርሸር ተፈጥሯዊ ነው። ስለዚህ ማስወገድ አይቻልም። ይህም ሲባል ለምሳሌ ዝናብ የአፈርን መሸርሸር ያመጣል። ዝናብን ማጥፋት አይቻልም። ነገር ግን መቀነስ ይቻላል። ስለዚህ የተወሰነ ያህል ሊጠፋ ይችላል፣ መቀነስ ይቻላል። ልንቀንስ የምንችልባቸው ሁለት መንገዶች አሉ። ሁለቱ የአፈር መሸርሸርን የሚቀንሱ መንገዶች የመጀመሪያው ባዮሎጂካል ኮንትሮል ሜዠር የሚባለው ነው። ባዮሎጂካል ኮንትሮል ሜዠር መሬት ላይ የተለያዩ እጽዋቶችን፣ ዛፎችን በመትከል የአፈር መሸርሸርን መቀነስ ነው። ዝናብ በሚዘንብበት ጊዜ የጎርፉ ፍጥነት ወይም የውሃ ፍሰት ፍጥነት እንዲቀንስ በማድረግ እንዲሁም ደግሞ ወደ መሬት ሰርጎ የሚገባው ዝናብ ወይም ውሃ እንዲጨምር በማድረግ የአፈር መሸርሸርን ይቀንሳል። ሁለተኛው ፊዚካል ኮንትሮል ሜዠር የሚባለው ነው። ፊዚካል ኮንትሮል ሜዠር የሚባለው የነፋስና የውሃን ፍጥነት መቀነስ ነው። ይህንንም የምናደርግበት የተለያዩ መንገዶች አሉ። የመጀመሪያው ቴሬሲንግ ነው። ቴሬሲንግ ማለት እርከን ነው። ሌላኛው ቼክ ዳም ነው። ቼክ ዳም ማለት ማቆሪያ ግድብ ነው። ጋቢዮን ደግሞ ሌላኛው ነው። ጋቢዮን ማለት በአብዛኛው በሽቦ እና በመረብ በመስራት ድንጋይ ውስጥ በማስገባት የውሃ ፍጥነትን እንዳይሸረሸርን በማድረግ የሚቀንስ ነው ማለት ነው። ሌላኛው ትሬንች የሚባለው ነው። ጉድጓዶችን መቆፈር ነው። ይህም የዝናብ ውሃ ወደ ውስጡ እንዲገባ የሚያደርግ ነው። ሌላኛው ኮንቱር ወይም ደግሞ የእርከን በመስመር የማረስን ያሳያል። ሌላኛው ደግሞ ሶይል ባንድስ የሚባለው ነው። ይህ ደግሞ የአፈር ክምር ማቆም ነው። ይህ የአፈር ክምር የዝናብ ውሃ ፍጥነትን ለመቀነስ የሚያደርግ ነው። 6.3 ናቹራል ቬጀቴሽን ኦፍ ኢትዮጵያ የተፈጥሮ እጽዋቶች ኢትዮጵያ ውስጥ ምን ይመስላሉ የሚለውን እንመለከታለን። 6.3.1 ኢንትሮዳክሽን ናቹራል ቬጀቴሽን ወይም የተፈጥሮ እጽዋት የምንለው ያለ ሰው ንክኪ በተፈጥሮ የሚያድግ ማለት ነው። የአንድ አካባቢን የሚሸፍን ማለት ነው። ስለዚህ ኦሪጂናል ወይ የመጀመሪያው እጽዋት የሚለውን ይወክላል። ይህም በአየር ሁኔታ፣ በአፈር አይነት እንዲሁም ደግሞ በውሃ ተፋሰስ ዲተርማይን የሚደረግ ነው። በአብዛኛው ግን ናቹራል ቬጀቴሽን ወይም ተፈጥሯዊ እጽዋቶች በአየር ሁኔታና በእርጥበት ወይም በዝናብ በውሃ የሚወሰኑ ናቸው። ይህ ደግሞ አንኢቭን ነው። አንድ ቦታ ላይ ያለው የናቹራል ቬጀቴሽን ከሌላው ጋር እኩል አይደለም፣ ተመሳሳይ አይደለም። አንዱ ከሌላው ሊለያይ ይችላል ባለው የአፈር አይነት፣ ባለው ቴምፕሬቸር ሙቀት፣ ቅዝቃዜ እንዲሁም ደግሞ ባለው የውሃ አቅርቦት የተነሳ ማለት ነው። ስለዚህ ናቹራል ቬጀቴሽን አንድ ቦታ ላይ ወይም የተፈጥሮ እጽዋት አንድ ቦታ ላይ ያለውን የክላይሜት ኮንዲሽን ይወስናል። አንድ ቦታ ላይ ምን አይነት የአየር ጸባይ ነው ያሉ የሚለው እዛ አካባቢ ያሉት የተፈጥሮ እጽዋቶች ያንን ነገር ዲተርሚን ያደርጋሉ። ናቹራል ቬጀቴሽን ወይ የተፈጥሮ እጽዋት የምንላቸው ለሰው ልጆች እጅግ ጠቃሚ ናቸው። ከእነዚህ ጥቅሞች መካከል መጠለያ ናቸው፣ የምግብ ምንጮች ናቸው፣ ማገዶ፣ ለከብቶች መኖ፣ ለኢንዱስትሪ ግብዓት እንደ ጣውላ፣ ለቤት መስሪያ የመሳሰሉትን እናገኝባቸዋለን። ከዚህ በተጨማሪ ደግሞ የአየሩን ሙቀትን የሚያስተካክሉ ናቸው። ለዱር አራዊቶች ቤት ናቸው። ለሕክምና እንጠቀምባቸዋለን። እንዲሁም ደግሞ የአፈር መሸርሸር እንዳይኖር ያደርጋሉ። ኢትዮጵያ ውስጥ ያሉ የተፈጥሮ እጽዋቶች ወይም ናቹራል ቬጀቴሽን ዲተርማይን የሚደረጉበት በዋናነት በኤሌቬሽን ነው፣ ወይም ደግሞ ያ ቦታ ባለው ከፍታ እንዲሁም ደግሞ ያለው ሙቀት እንዲሁም ደግሞ በዝናብ ይወሰናሉ። ኢትዮጵያ ውስጥ ያሉ የእጽዋት አይነቶች ስርጭታቸው አንድ አይነት አይደለም፣ ይለያያል። እንዲለያይ የሚያደርገው ደግሞ ሁለት ነገር ነው በዋናነት። አንደኛው ቴምፕሬቸር ወይም ደግሞ የአየር ሁኔታ፣ ሁለተኛው ደግሞ ኤሌቬሽን ከፍታና ዝቅታ። ይህ የእጽዋትን ስርጭት ይወስናሉ። ለምሳሌ ሎውላንድ ብንመለከት ሎውላንድ ዝቅተኛ የሆነ ዝናብ የሚያገኙ እንዲሁም ደግሞ በጣም ከፍተኛ የሆነ ሙቀት ያለበት ስለሆነ እዚህ አካባቢ የሚበቅሉት እጽዋቶች ዜሮሞራፊክ የሚባሉ ናቸው። ስለዚህ እነዚህ ድራውትን አዳፕት ድርቅንና በጣም ከፍተኛ የሆነ ሙቀትን አዳፕት የሚያደርጉ ናቸው። ሃይላንድን ብንመለከት ደግሞ ከፍታ ቦታዎችን ብንመለከት ደግሞ ቀዝቀዝ ያለ ከዛ አንጻር ደግሞ
በቂ የሆነ ሞይስቸር ያላቸው ናቸው። ስለዚህ የተለያዩ የፎረስት እና እጽዋት አይነቶች እናገኛለን። ኢትዮጵያ ውስጥ ለምሳሌ ከፍተኛ አልቲቲዩድ ላይ ከ3000 በላይ ከፍታ ያላቸው አካባቢ ላይ ከ6000 በላይ አይነት ዝርያዎች እጽዋቶችን እናገኛለን። ከነዚህ መካከል ደግሞ 10 በመቶ የሀገር በቀል ናቸው። 6.3.2 ሜጀር ናቹራል ቬጂቴሽን ታይፕስ ኦፍ ኢትዮጵያ። እዚህ ውስጥ የምንመለከተው እንግዲህ ኢትዮጵያ ውስጥ ያሉ እጽዋት አይነቶች ምን ምንድን ናቸው የሚሉም በቡድን ከፍለን እናያለን። ስለዚህ ከፍታን ከግምት ውስጥ በማስገባት ኢትዮጵያ ውስጥ ያሉት እጽዋት በ5 ይከፈላሉ። አንደኛው አፍሮ ኤልፒን ኤንድ ሰብ አፍሮ ኤልፒን ሪጅን፣ ሁለተኛው ፎረስት ሪጅን፣ ሶስተኛው ውድላንድ ሳቫና ሪጅን፣ አራተኛው ስቴፕ ሪጅን፣ አምስተኛው ሰሚ ዴዘርት ሪጅን። የምንጀምረው አፍሮ ኤልፒን ኤንድ ሰብ አፍሮ ኤልፒን ሪጅን ከሚባለው ነው። አፍሪካ ውስጥ የዚህ ዝርያ ካላቸው ውስጥ ኢትዮጵያ በጣም ከፍተኛውን ቁጥር የሚይዝ ያላት ናት። ይህም ደግሞ ማውንቴን ቬጂቴሽን በመባል ይታወቃል። አፍሮ ኤልፒን ኤንድ ሰብ አፍሮ ኤልፒን የሚባለው የእጽዋት አይነት ሃይ ማውንቴን ቬጂቴሽን በመባል ይታወቃል። ይህም ደግሞ ቴምፕሬት የሚባል ወይም መካከለኛ ሙቀት ወይም ቴምፕሬቸር የአየር ሁኔታ ያላቸው አካባቢዎች የሚያበቅሉት ጋራ ተመሳሳይ የሆነ ዝርያ ነው ኢትዮጵያ ውስጥ ያለው። ይህ የአፍሮ ኤልፒን ኤንድ ሰብ አፍሮ ኤልፒን ሪጅን ከፍታቸው ከ3200 እስከ 4620 ሜትር ከባህር ወለል በላይ ባሉ አካባቢዎች ላይ የሚበቅል ነው። እነዚህ ዝርያዎች ደግሞ ከሀገሪቱ ጠቅላላ የእጽዋት አይነቶች 1.3 የሚሆነውን የኢትዮጵያን ክፍል የሚሸፍኑ ናቸው። አፍሮ አልፒን የሚባሉ አካባቢዎች ከፍታቸው ከ4000 እስከ 4600 ሜትር ከፍ ብሎ የሚገኙ ሲሆን እዚህ አካባቢ ያለው የአየር ሁኔታ በላቲቲዩድ እና አልቲቲዩድ የተወሰነ ነው። አመታዊ የዝናብ ግኝት ደግሞ ከ800 እስከ 1500 ሚሊ ሜትር ሲሆን የሚገኘው ዝናብ ደግሞ በበረዶ የቀላቀለ ዝናብ ወይ ደግሞ በረዶ ሊሆን ይችላል። ከ0 ዲግሪ ሴንቲግሬድ በታች የሚሆንበት አጋጣሚ በጣም ሰፊ ነው። እዚህ አካባቢ ያለው አየር በቀላሉ የሚገኝ ሻሎ የሚባል እንዲሁም ደግሞ ኢሮድድ የተሸረሸረ አፈር ነው። ባሌ ማውንቴን እና ሰሜን ማውንቴን የዚህ አፍሮ አልፒን ቬጂቴሽን በሰፊ የሚገኝበት አካባቢ ነው። የሳብ አፍሮ ኤልፒን አካባቢ ከአፍሮ ኤልፒን አንጻር ዝቅተኛ ከፍታ ያለው ነው። ይህም ከ3300 እስከ 4000 ሜትር የሚደርስ ሲሆን ይህ አካባቢ በጣም ኤክስትሪም ወይም በጣም ቀዝቃዛ የሚባል አይደለም። የአፍሮ ኤልፒን አካባቢ የሚኖሩ እጽዋቶች ቱሳክ ግራስላንድ የሚባል ስክረብ፣ ስካተድ ሞሰስ እና ሊቸንስ የሚባሉ ናቸው። እነዚህ የሳር ዝርያዎች የቁጥቋጦ እንዲሁም ሞሰስ የአረንጓዴ እጽዋት እንዲሁም ደግሞ ድንጋይ ላይ የሚበቅሉ ዛፎች ማለት ነው ሪስፔክቲቭሊ። ሳብ አፍሮ ኤልፒን ደግሞ የሚበቅሉት ጫካ፣ ቁጥቋጦ፣ ደን እንዲሁም ደግሞ ዌት ግራስላንድ አይነት ነገር ናቸው። በዝርያ ደረጃ ስናይ ደግሞ የአፍሮ ኤልፒን ሎቤሊያ ራንቾ ኮፔቲያትለም ወይም ደግሞ ጂቤራ የሚባል ነው። እንዲሁም ደግሞ የሳብ አፍሮ ኤልፒን አካባቢ ደግሞ የሚበቅሉት የእጽዋት ዝርያዎች ኤሪካ አርቦሪያ ወይም ደግሞ አስታ ይባላል። ሁለተኛ ፎረስት ሪጅን። ፎረስት ወይም ደን መሬትን የሚከልል እንዲሁም ደግሞ የተለያዩ ህይወቶችን ደግፎ የሚይዝ ነው። ሁሉም ደኖች አንድ አይነት አይደሉም። ከዝርያ አንጻር፣ ከውስጡ ካለው ስሬታቸው አንጻር፣ ከዛፎቹ አይነት አንጻር እንዲሁም ደግሞ ከአወቃቀራቸውና ከዛፎቹ ግዝፈት አንጻር ማለት ነው። ደኖች እንግዲህ የሚወስኗቸው የተለያዩ ነገሮች አሉ። ወይም ደን እንዲኖር የሚወስኑ ጉዳዮች የሚባሉት አንደኛው ክላይሜት ወይም የአየር ሁኔታ፣ ሌላው የአፈር ሁኔታ እንዲሁም ደግሞ የሚበቅሉበት አካባቢ ከፍታቸው ይወስነዋል። ኢትዮጵያ ውስጥ ደኖች ከ450 እስከ 3000 ሜትር ከፍታ ላይ የቀዝቃዛ በሆነበት አካባቢ ይገኛል። እንዲሁም ደግሞ ከ2300 እስከ 3300 ሜትር ከፍታ ላይ ይሄ ደግሞ ደረቅ የሚባል አካባቢ የሚገኝ ሲሆን እነዚህ አካባቢዎች ደግሞ ደን የሚገኙበት አካባቢዎች ደግሞ የሚያገኙት የዝናብ መጠን ከ200 እስከ 2200 ሚሊ ሜትር ይሆናል በአማካይ በዓመት። ደኖች በሚያገኙት የዝናብ መጠን እንዲሁም ደግሞ በሚገኙበት የከፍታ መጠን በሁለት ይከፍላሉ። የመጀመሪያው ሃይላንድ፣ ሌላኛው ደግሞ ሎውላንድ ፎረስት በመባል ነው። ሃይላንድ ፎረስት የሚባሉት እንደ ኮሶ፣ ጥድ፣ ቀርከሃ፣ ዝግባ፣ ቀረሮ እና ወይራ ናቸው። ሎውላንድ ፎረስት የሚባሉት ደግሞ ባፊያ ወይ ደግሞ ሺፎ የሚባሉት እንዲሁም ደግሞ ጋለሪ ወይም ደግሞ ሪቨሬን የሚባሉት ወይ ደግሞ
ወንዝ ዳርቻ የሚበቅሉት ዛፎችን ለምሳሌ የአዋሽ፣ ዋቢ ሸበሌ፣ ገናሌ የመሳሰሉ ወንዝ ዳሮች የሚበቅሉ ዛፎችን የሚጨምር ነው። ከእነዚህ ውስጥ ደግሞ ዋና የሚባሉት ዝርያ ሾላን ያካትታል። ሶስተኛው ውድላንድ ሳቫና ሪጅን የሚባል ነው። ልክ እንደ ፎረስት ሁሉ ውድላንድ ሳቫና ሪጅን ከ250 እስከ 2300 ሜትር ከፍታ ላይ የሚገኝ ነው። ዓመታዊ አማካኝ የዝናብ ግኝቱ ከ200 እስከ 1400 ሚሊ ሜትር ነው። አብዛኛው የዚህ አካባቢ የውድላንድ ሳቫና አካባቢ የሚባለው ዝቅታማ አካባቢ ላይ የሚገኝ ሲሆን እንዲሁም ደግሞ ደረቃማ አካባቢ ላይ ነው የሚገኘው። እዚህ አካባቢ የሚገኙ እጽዋቶች ዜሮሞርፊክ የሚባል ካራክተሪስቲክስ አላቸው። ይሄ ዜሮሞርፊክ የሚባለው እጽዋቶች ሙቀትን አዳፕት ለማድረግ የተለያዩ ሜካኒዝሞችን ይጠቀማሉ። ለምሳሌ ቅጠላቸውን ማራገፍ ሊሆን ይችላል። ስለዚህ ውድላንድ ሳቫና ሪጅን ላይ የሚኖሩ የተለያዩ እጽዋቶች እንደዚህ አይነት ሜካኒዝሞችን የሚጠቀሙ ናቸው። በሳቫና እና በውድላንድ መካከል ያሉ እጽዋቶች አሉ። እነዚህ ሽረብላንድ እና ቡሽላንድ በመባል ይታወቃሉ። ውድላንድ ሳቫና በሶስት ይከፈላል። የመጀመሪያው ጁኒፐር ፕሮሴራ የሚባለው ነው፣ ወይ ደግሞ ጥድ ይባላል በአማርኛ። ይህ ጁኒፐር ፕሮሴራ የሚባለው ፎረስቱም እንደገና ደግሞ ውድላንድም ውስጥ የሚገኝ ነው። ስለዚህ ፎረስት ውስጥ የሚገኘው ጁኒፐር ፎረስት ይባላል። ውድላንድ ውስጥ የሚገኘው ደግሞ ጁኒፐር ውድላንድ ይባላል ማለት ነው። ልዩነታቸው ደግሞ በርዝመታቸው ነው። ለምሳሌ የፎረስት ውስጥ የሚገኙት ጽዶች ከ3 እስከ 45 ሜትር አላቸው። እንዲሁም ደግሞ ውድላንድ ውስጥ የሚገኙ ከ10 እስከ 15 ሜትር የሚረዝሙ ናቸው። አኬሻ ውድላንድስ የሚባል ደግሞ ሁለተኛው ክላሲፊኬሽን ነው። ይህ ደግሞ ግራር ነው። ስለዚህ ውድላንድ ውስጥ የሚገኙ ግራሮች ትሪዎች አሉ፣ ዛፎች አሉ። እንደገና ደግሞ ሽረብ እንደ ቁልቋል፣ እንደ ቆንጤል አይነቶች ደግሞ አሉ። የእነዚህ ደግሞ ጂነስ ወይም ደግሞ ፋሚሊው አኬሻ ኢትባካ የሚባል አለ፣ ግራር የሚባለው ነው። ሌላኛው ደግሞ አኬሻ ማልፌራ የሚባለው ነው፣ ወይም ቆንጤል የሚባለው። የእነዚህ ጀነሶች ወይም ደግሞ ፋሚሊ መጠሪያቸው ይህንን የያዘ ነው ማለት ነው። ሶስተኛው ሚክስድ ዴሲዱስ ውድላንድ የሚባለው ነው። ይህ ደግሞ በሙቀት ጊዜ ቅጠሎቹን የሚያራግፍ ማለት ነው። ውድላንድ ሳቫና ሪጅን በቴብል ፎርም እንዲህ ባለ መልክ ይቀመጣል። የተቀመጡባቸው መስፈርቶች ደግሞ ውድላንድ ሳቫና ታይፕ፣ አይነታቸው፣ አልቲቲዩድ የሚገኙበት ከፍታ፣ ሚን አኑዋል ሬንፎል ዓመታዊ የዝናብ ግኝት፣ እንዲሁም ነው ግሮዊንግ ሲዝን የሚያበቅልበት ወይም የሚያፈራበት ዘመን ወይም ደግሞ በምን ያህል ጊዜ ውስጥ ነው የሚያፈራው ይሄ አካባቢ። እንዲሁም ደግሞ ሌላው ደግሞ ዶሚናንት ስፒሺስ ዋና የሚባሉ ዝርያዎች። የምንጀምረው ጁኒፐር ውድላንድ በሚለው ነው። አልቲቲዩድ ወይም የሚገኝበት ከፍታ ከ1350 እስከ 2000 ሜትር ነው። ሚን አኑዋል ሬንፎል ደግሞ ዓመታዊ የዝናብ ግኝቱ ከ500 እስከ 900 ሚሊ ሜትር ነው። ግሮዊንግ ሲዝን የሚያበቅልበት ዘመን ደግሞ ከ4 እስከ 8 መንት ነው። ዶሚናንት ስፒሺስ ዋና የሚባለው ዝርያ ደግሞ እዚህ ውስጥ ጁኒፐር ፕሮሴራ የሚባለው ነው። ሌላኛው ታይፕ አኬሻ ውድላንድ የሚባለው ነው። የሚገኝበት ከፍታ ከ250 እስከ 2300 ነው። ዓመታዊ አማካኝ የዝናብ ግኝት ደግሞ ከ200 እስከ 1000 ነው። የሚበቅልበት ዘመን ደግሞ ከ1 እስከ 9 ወር ባለ ጊዜ ውስጥ እዚህ አካባቢ የሚበቅሉ ነገሮች ይደርሳሉ ማለት ነው። እዚህ ጋር ደግሞ ያለው ዋናው ስፔሻስ አኬሻ አተቢካ የሚባለው ግራር የሚባለው ነው። ሌላኛው ታይፕ ሚክስድ ዴሲደስ ውድላንድ የሚባለው ነው። ይህ ደግሞ የሚገኝበት ከፍታ ከ300 እስከ 1300 ነው። ዓመታዊ የዝናብ ግኝቱ ደግሞ ከ800 እስከ 1400 ነው። ግሮዊንግ ሲዝኑ ደግሞ ከ5 እስከ 12 ወር ነው። እንዲሁም ደግሞ ዋና የሚባለው ዝርያ ደግሞ ሚክስድ ትሪስ የተለያዩ ዛፎች ናቸው። ነገር ግን እነዚህ የተለያዩ ዛፎች ዋና መገለጫቸው በሙቀት ጊዜ ቅጠላቸውን የሚያራግፉ ናቸው። አራተኛው ስቴፕ ኤንድ ሰሚ ዴዘርት ሪጅን የሚባለው ነው። ይህ አካባቢ ደረቅና ከፊል በረሃማ የሚባል አካባቢ ነው። ከፍተኛ የሆነ የሙቀት መጠን እንዲሁም ዝቅተኛ የሆነ ዝናብ የሚያገኝ አካባቢ ነው። እነዚህ አካባቢዎች ዝቅ ያለ አካባቢ የሚገኙ ናቸው። ለምሳሌ ስቴፕን ብትመለከቱት ከ100 እስከ 1400 ሜትር ከባህር ወለል በላይ ከፍ ብሎ የሚገኝ ሲሆን ሰሚ ዴዘርት የሚባለው ደግሞ ከ130 እስከ 600 ሜትር ከባህር ወለል በላይ ከፍ ብሎ የሚገኝ ነው። እንዲሁም ደግሞ ስቴፕ የሚባለው የሚያገኘው የዝናብ መጠን ይህ አካባቢ ከ100 እስከ 550 ሚሊ ሜትር ሲሆን ነገር ግን ሰሚ ዴዘርት የሚባለው አካባቢ ደግሞ ከ50 እስከ 300 ሚሊ ሜትር የሚደርስ ነው። ይህ አካባቢ ለምሳሌ ስቴፕን ብትመለከቱት
2 ወር የማብቀያ ጊዜ አለው። እንዲሁም ደግሞ ሰሚ ዴዘርት የሚባለው ደግሞ 1 ወር የማብቀያ ጊዜ አለው። የስቴፔ እና ሰሚ ዴዘርት ሪጅን በአብዛኛው አፈሩ አልካላይን እና ጨዋማ አፈር ነው። እዚህ አካባቢ የሚበቅሉ ተክሎች ደግሞ በአብዛኛው ዜሮፋይቲክ ናቸው፣ ወይም ደግሞ በረሃማነትን ተቋቁሞ የሚያድጉ ተክሎች ማለታችን ነው። እዚህ አካባቢ የሚበቅሉ የተለያዩ ተክሎችን ብንመለከት ለምሳሌ እንደ ቁልቋል፣ የተለያዩ የቆንጥር አይነቶች፣ የተለያዩ አይነት የሳር አይነቶች እንዲሁም ደግሞ ግራሮች ይገኙበታል። አፈሩ እርጥበት አዘል ከሆነ የተለያዩ ዛፎችን እናገኛለን። ለምሳሌ እንደ ግራር፣ አኬሻ እንዲሁም ደግሞ የዘንባባ ዛፍ፣ ፓልም ትሪ የመሳሰሉትን እናገኛለን። ስለዚህ የዛፍ ይዘቶች በብዛት የምናገኘው ውሃ ያለበት አካባቢ ላይ ነው።